ሰላም ሰላም እንዴት ናችሁ? በተለየ ሁኔታ በማንቸስተር ስፔሻል የሆነ ቦታ ላይ እንሄዳለን። እንግዲህ ማንቸስተር ሲባል ሁሌ የሚታወቀው የእግር ኳስ ክለብ ነው። ዛሬ ግን ከእግር ኳስ ክለብ ባለፈ ማንቸስተር በምን ትታወቃለች የሚለውን በተለየ ሁኔታ ለማየት እንሞክራለን። እስቲ አሁን እንግዲህ ወደ ማንቸስተር ማንቸስተር ክለብ አይደለም ማንቸስተር ዩኒቨርሲቲ ነው የምንሄደው። በማንቸስተር ዩኒቨርሲቲ ውስጥ አንድ እድሜ ጠገብ የሆነ ልዩ የሆነ በጣም በዩናይትድ ኪንግደም ውስጥ ካሉ ትልልቅ ሙዚየሞች ውስጥ አንዱ የሆነ አንድ ሙዚየም አለ። እሱም ማንቸስተር ሙዚየም ይባላል። እሱም ቦታ አብረን እንጎበኛለን፣ አብረን እንማማራለን። በጣም ብዙ ነገሮች በውስጡ እንዳሉ ተነግሮኛል። እስቲ ምን አለ የሚለውን አብረን እናያለን። አብራችሁን ቆዩ። አሁን ወደዛ እየሄድን ነው። እንግዲህ በመንገዳችን ላይ ያሉ የሚያማምሩ ነገሮች ካሉም አብረን እናያለን። አብራችሁን ቆዩ። እንግዲህ እንደምታዩት ማንቸስተር በጣም ለምለም ከሚባሉ ከተማዎች ውስጥ ትገኛለች። በጣም ለምለም ናት። በጣም እጅግ በጣም ለምለም ናት። በጣም ብዙ የሆኑ ዛፎች ይገኛሉ። በጣም ብዙ አብዛኛው የመሬቱ ክፍል በዛፍ የተሸፈነ ነው። እኔ በጣም እስከሚገርመኝ ድረስ በጣም ለምለም ነው ከተማዋ። እጅግ በጣም ያምራል። እንግዲህ እየደረስን ነው። አሁን ወደ 2 ደቂቃ አካባቢ ቀረናል። ኦልሞስት ደርሰናል። እዛ አካባቢ ነው ያለነው። ቦታው በጣም ታሪካዊ እና በብዙ መልኩ የሀገሪቱን ሂስቶሪካል የሆኑ ነገሮችን በብዙ መልኩ ፕሪዘርቭ አድርገው ያስቀመጡበት በጣም በነገራችን ላይ ለታሪካዊ ነገሮቻቸው በጣም ይጠነቀቃሉ። በጣም እና ያ ነገርን በጣም የምታዩበት ነው የሚሆነው። በጣም ደስ የሚል ነገር አለ። እስቲ አብረን እንግዲህ ደርሰናል። አሁን ወደ ማንቸስተር ሙዚየም። አሁን ከዚህ በኋላ ያለችው የተወሰነች የእግር መንገድ ናት። የእግር መንገዷን ሄደን አሁን ምን ደርስ ይሆናል። ይሄ በሙሉ የምታዩት በአጠቃላይ ይሄ በሙሉ የዩኒቨርሲቲው አካል ነው። እንዳለ እንደምታዩት ነው። እንዳለ የምታዩቸው አብዛኛው 90% ተማሪ ናቸው። እዚህ የምታያቸው እንዳለ አሪፍ ጊዜ እንደምናሳልፍ ተስፋ አረጋለሁ። በጣም የሚያምር ቦታው ፀሐይ የሌለ ቢሆንም ቦታው ያለው ቫይብ ግሪንነቱ እንደምታዩት እንግዲህ በጣም የሚያምር ነው። የሆነ መንፈስን የሚያድስ አይነት ቫይብ አለው። በጣም እኔ እንግዲህ በተፈጥሮዬ የተለያዩ አይነት ቦታዎችን ማየት ወዳለሁኝ። እዚህ ግሪን የሆኑ ነገሮች ደግሞ ምርጫዎቼ ናቸው። እናንተም ጋር እንደዚያ ተመሳሳይ ነገር ይኖራል ብዬ አስባለሁኝ። እስቲ ወደ ገደለው ደግሞ እንግባ። ኦልሞስት ደርሰናል። እንደምታዩት እንግዲህ ማንቸስተር ዩኒቨርሲቲ ጋር አሁን ያለ ነው። ይህ መግቢያው የዋናው የዩኒቨርሲቲው የተለያዩ ዲፓርትመንቶች መግቢያ ነው። ይሄ እንግዲህ ማንቸስተር ዩኒቨርሲቲ ከ200 ዓመታት በላይ ሆኖታል ከተቋቋመ። ይሄ ማለት በጣም እድሜ ጠገብ የሆነ ዩኒቨርሲቲ ነው። እንግዲህ እንደምታዩት በውስጡ የተለያዩ አይነት ባሶች ምናምን ያልፋሉ። የማንቸስተር ሙዚየም ደግሞ እዚህ ጋር ይገኛል። እንግዲህ ማንቸስተር ሙዚየም እዚህ ጋር ነው ያለው። ይህ የምታዩት የማንቸስተር ሙዚየም መገኛ ህንፃ ነው። እጅጉን በጣም ያምራል። በጣሙን ያምራል። ማንቸስተር ሙዚየም ንግባ እስቲ አብረን። የምታዩት የተለያዩ አይነት ጊፍት ሾፕ ነው። ይሄ ጊፍት ሾፖች አሉ። የምትፈልጉትን የተለያዩ መጽሐፍቶች፣ ጊፍቶች ምናምን አሉ። እነዚህም
መውሰድ ሲፈልጉ መግዛት ለሚፈልግ ሰው ቀለል ባለ ፕራይሶች ናቸው ያሉት። ይህ እንግዲህ እንደምታዩት የዝሆን ቅሪተ አካል ነው። የዝሆን ስኬሌተን እንደምታዩት እጅጉን በጣም እንዴት አድርገው እንዳቆሙት ራሱ በጣም የሚገርም ነው። በጣም በሚገርም ሁኔታ ነው ያቆሙት። ዝሆን እንግዲህ በጣም በብዙ መልኩ አሁን ላይ በአደጋ ውስጥ ካሉት ውስጥ ነው። በኢትዮጵያ አሁን በባቤሌ ፓርክ ውስጥ ይገኛል። 3 አይነት ዝሆኖች አሉ በዓለማችን ላይ። እነሱም የሁለቱ አይነት ዝርያዎች በአፍሪካ ውስጥ የሚገኙ ሲሆን ሌላው ደግሞ በኤሽያ ውስጥ የሚገኘው ነው። እነዚህም በጆሮአቸው እንደሚለዩ ነው እንግዲህ ሳይንሱ የሚናገረው። ሌላው አሁን በአንዱ ዝሆኖች እንዲጠፉ ከሚያደርጋቸው ነገሮች ውስጥ አንዱ የጥርሱ ወይም አይቮሪ የሚባለው እንትን አንዱ እሱ ነው እና ይሄ ለአደን ታርጌት እንዲሆን አድርጎታል። እንግዲህ እንደምታዩት ይሄን ይመስላል ስኬሌተን። አንድ ታምራዊ ነገሮቹ ከዚህ ውስጥ ለመናገር ያህል አንድ ዝሆን በአንድ ጊዜ እስከ 8 ሊትር ያህል በኩምቢ ውስጥ መጠጣት ይችላል። 8 ሊትር አቴታይም ኩምቢ ውስጥ መያዝ ይችላል። ከዛ ባለፈ ደግሞ አንድ ዝሆን እስከ 120 ኪሎ ግራም ይደርሳል። የልጁ ወይም ደግሞ የአንድ ቤቢ ዝሆን 120 ኪሎ ግራም ድረስ ይደርሳል። ይህም ልጅ ደግሞ በ20 ደቂቃ ውስጥ ራሱን ችሎ መቆም ይችላል። ታምር ነው አይደል? በጣም ታምር ነው፣ ግን በጣም ደስ የሚል ነገር ነው። አሁን ይሄ ኤግዚቢሽን ሆሉ ነው። ኤግዚቢሽን ሆሉ ላይ ደርሰናል። እዚህ ጋር የተለያዩ አይነት የግብፃውያን የተለያዩ ቅርሶች እዚህ ጋር ይታያሉ። ውስጡ ሲገባ ደግሞ ይህንን ይመስላል። እዚህ ውስጥ የተለያዩ አይነት አርቶች አሉ። በተለያዩ አይነት ስዕሎች የተሳሉ የተለያዩ አይነት አርቶች እጅግ በጣም ያማምሩ ስዕሎች ናቸው። እጅጉን ያማምራሉ። እንግዲህ ስዕልን ለምትወዱ ሰዎች አንዱ ሪኮመንድ የሚደረግ ቦታ ነው። ዋው! እውነት ለመናገር ስዕል ሳይሆን ፎቶ ነው የሚመስሉት። በቃ እንዴት አድርገው እንደሰሩት አላውቅም። ይህ ደግሞ የቆየ ቶፖግራፊ ነው የሚያሳየው፣ የተለያዩ አይነት ቶፖግራፊዎችን። አሁን ይሄኛውን አያችሁት እንዴት እንደሚያምር በስመ አብ። የተለያዩ አይነት ሰዎች የተነሱ እዚህ ጋር እንግዲህ እነ ቢራቢሮ የተለያዩ አይነት ቢራቢሮዎች የተለያዩ እንዴት አድርገው ፕሪዘርቭ እንዳደረጉት ራሱ በጣም የሚገርም ነው። እንግዲህ እነ ጉጉትን የምታውቁ እዚህ ጋር ጉጉት አለች። ለማታውቋት የሌሊት ወፍ ደግሞ ይኸው እዚህ ጋር በጣም በሚገርም ሁኔታ ነው ፕሪዘርቭ ያደረጓት። በህይወት ያለ ነው ይመስላል።
አጋዘን ነው እንግዲህ። ኧረ ዶርዬ ዶሮ ስለምን ይቅርብኝ ብላለች። ይኸው እንግዲህ ዶሮም ፕሪዘርቭ ተደርጋ እዚህ ቁጭ ብላለች። ይኸውላችሁ እዚህ ጋር እንግዲህ ዋነኛው የዶሮ ንጉስ እዚህ ጋር ይገኛል። እንግዲህ ዋው እንዴት ነው የሚያክለው! እግዚአብሔር እንዴት አድርገው ምላሱ ራሱ ሳይቀር ነው እኮ። እንግዲህ እዚህ ጋር ደግሞ ቀበሮም አለች። እንግዲህ እንደምታዩት በጣም በሚገርም ሁኔታ ነው የተሰሩት። እዚህ ጋር ደግሞ ዳኪዬ ናት። ትልቀቷ በጣም የሚገርም ነው። በጣም የሚገርም ትልቅ ናት። ብዙ የውሃ ውስጥ እንትኖች ናቸው እነዚህ ደግሞ። እስቲ ካለን ሰዓት አንጻር ቶሎ እንሂድ። አሁን እንግዲህ ወደ ተለያዩ አይነት የቅርስ አይነቶች የሚገኙበት ቦታ እየገባን ያለ ነው። አሁን እነዚህ በተለያየ ጊዜ የተገኙ የቅርሶች ናቸው። ሰው ልጆች ይጠቀሙባቸው የነበሩ በተለያየ ቦታ ላይ የተገኙ አርኪኦሎጂካል ፋይንዲንጎች። የምንሄደው ወደ ዞሎጂካል ሚዚየሙ ፓርት ነው። ይህ ነው ብሪጅ አለው። ብሪጁ እንግዲህ ሚዚየሙ ከብሪጁ አልፈን ነው። ቅርታ እንግዲህ ሰው መቅረጽ ስለማልችል በተቻለኝ አቅም እየሸሸው ነው ያለሁት። ተመልካቾች ወደሚገኝበት ቦታ ነው እየገባን ያለ ነው። ከፊት የምትመለከቱት በወርልድ ጊነስ ኦፍ ሪከርድስ ላይ የተመዘገበው ትልቁ የአሳ ዝርያ ነው። ስሙስ ምን ይባላል ብላችሁ ላላችሁኝ ደግሞ ዌል ሻርክ የሚል ስያሜ ተሰጥቶታል። ይህ ዌል ሻርክ በጣም ግዙፍ ነው። በጣም ረዥም ነው። እንደምታዩት እጅጉን ግዙፍ ነው። ይህ ዌል ሻርክ ምን ያክላል ካላችሁኝ ደግሞ ከ18.8 ሜትር በላይ እርዝመት ሲኖረው 20 ቶን በላይ ደግሞ ግዝፈት አለው። ይህ ግዝፈቱ በዓለም ወርልድ ቡክ ኦፍ ሪከርድስ ላይ እንዲመዘገብ አድርጎታል። ይህ ዌል ሻርክ በከፍተኛ ሁኔታ ግዙፍ ቢሆንም ግን በጣም ቀርፋፋ፣ እጅጉን በጣም ቀርፋፋ የሆነ እንስሳ ነው። በዚህም ቀርፋፋነቱ ምክንያት ደግሞ ተሯርጦ መብላት ስለማይችል
የአመጋገብ ስርዓቱ በጣም የሚያስገርማቸው ነው። ይህ የምታዩትን አፉን ከፍቶ ብቻ መሄድ ነው። በቃ በጣም ከፍቶ በከፍተኛ ሁኔታ ከፍቶት ይሄዳል። ወደ አፉ ውስጥ የገባ ማንኛውም አይነት ነገር ቀጥታ ወደ ዳይጀስቲቭ ሲስተም ውስጥ ይገባል ማለት ነው። ይህ እያልኳቸው ያለው ነገር ጥናት ያረጋገጠው ነገር ነው። ፊልተር ፊዲንግ ብሎም ጥናቱ ይሰይመዋል። እናም እንዳልኳችሁ ይህ አመጋገብ ስርዓቱ በከፍተኛ ሁኔታ በህይወቱ ላይ አደጋ እንዲጋረጥበትም ካረጉት አንዱ ችግሮች ውስጥ ነው። ከዚህም ባለፈ ደግሞ በብዙ ሁኔታ የአዳኞችን ቀልብ የሳበው ነገር በውስጡ የሚገኘው የአሳ ዘይት መጠን ነው። ከፍተኛ የሆነ የአሳ ዘይት መጠን ከውስጡ ስለሚገኝ አዳኞች በከፍተኛ ሁኔታ ያድኑታል። እናም በአሁን ላይ በመጥፋት ላይ ይገኛል። ምን ይመስላል ካላችሁ ደግሞ ይሄን ይዩት። ካያችሁ በኋላ እንደውም ቀለል አድርገዋል ብላችሁ እንደምትሉት በጣም አልጠራጠርም። በሚገርማችሁ ሁኔታ ይህ ዌል ሻርክ ለመመገብ በሚያደርገው ሂደት ውስጥ እስከ 6000 ሊትር ውሃ በሆድ ውስጥ በአንድ ሰዓት ውስጥ ገብቶ ይወጣል። ይህ በጣም የሚያስገርም ነው። እና በሚገርማችሁ ሁኔታ ይህ እንስሳ እንግዲህ ከ70 እስከ 150 ዓመት ድረስ እድሜ አለው። የሚገርመው ግን የዚህን ያህል እድሜ መኖሩ ሳይሆን ከሚወለዱት ውስጥ 10% ብቻ በህይወት የሚቆዩ ናቸው። ለዚህም አንዱ ምክንያት የሚሆነው የአመጋገብ ስርዓቱ እንደሆነ ይነገራል። እንግዲህ አሁን እያልኳቸው ያለው ይህ እንስሳ በጣም ግዙፍ ከመሆኑ የተነሳ ወርልድስ ቡክ ኦፍ ሪከርድስ ላይ ተመዝግቧል። በከፍተኛ ሁኔታም የቱሪስት ፍሰት ወዳለባቸው የተለያዩ ቦታዎች ላይ ይገኛል። በተለያዩ የአፍሪካ ክልሎች የሚታይ ሲሆን ማፊያ አይስላንድ የምትባለው የታንዛኒያ ክፍል ላይ ደግሞ በከፍተኛ ሁኔታ ቱሪስቶች ወደዛ ይህንን እንስሳ ለማየት በከፍተኛ ሁኔታ ይፈሳሉ። እንግዲህ ይህን ይመስላል። አብራችን ቆዩ። ደግሞ ወደ ሌሎቹ በጣም የተገረምኩት ፊቱ ራሱ እንደሚያክል አያችሁ። ሙሉውን ማስገባት ራሱ ከብዶኛል። ይህ እንግዲህ ቺምፓንዚዎች፣ ጎሪላ ምናምን እንትኖች ናቸው። እዚህ ጋር ያሉት የጦጣ ዘሮች ናቸው።
እንግዲህ እንደምታዩት ነው። እጅጉን በጣም ገራሚ ገራሚ የሆኑ ነገሮች ናቸው ያሉት። የጎብኚው መጠን በጣም ብዙ በመሆኑ በቃ ለመቅረጽ ከባድ ያደርገዋል። እንግዲህ እነዚህ የከርከሩ ቅሪተ አካል ይመስላሉ። አይደለም፣ ከርከሩም አይደለም። እኚህ ደግሞ የከበሩ ማዕድናቶች ድንጋይ ዘሮች ናቸው። እነ በረድ ምናምን የመሳሰሉት የተለያዩ አይነት እንደምታዩት እንግዲህ በጣም ያምራል። ይህ እንግዲህ የዝሆን ጥርስ እዚህ ጋር ደግሞ የነጎሽ ነብር፣ ግስላ፣ አጋዘን ምናምን የመሳሰሉት ፕሪዘርቭ ተደርገው ያሉበት ቦታ ነው። ይሄ ደግሞ እና አንበሳም አሉ፣ ንስር እንግዲህ እንደምታዩት ንስሩም አንበሳውም አለ። እንዴት አድርገው ፕሪዘርቭ እንዳደረጉት አላውቅም። ዋው ዋው! እባቡን እያያችሁት ነው? ዋው! ጂሰስ ክራይስት! በጣም ይገርማል። በጣም ይገርማል። እዚህ ጋር ደግሞ እንግዲህ እንደምታዩት ደግሞ
ውሮም ደግሞ አሉ እዚሁ። በቃ በአጠቃላይ ምንም የቀረ ነገር የለም። ውሮ አይጧም አለች። እንግዲህ ቀረ ምለው እስካሁን ድረስ ምንም ያየሁት ነገር የለም። ዱቡም ራሱ እንደሚያህል እዩት። ኦልሞስት የኔን ቁመት ነው የሚያክለው። በጣም ዩጅ ነው።